በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐሙስ የሚነበብ የአቡነ ሀብተ ማርያም ገድል። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባህሪ በሕልውና አንድ አምላክ ብለን አምነን ሐሙስ ቀን የሚጸለይ የአባታችን የአቡነ ሀብተ ማርያምን ገድል እንጽፋለን። ከዕለታት በአንዱ ዕለት በዓል ከሆነ በኋላ የሀገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮ እየመቱ እንዚራ እየነፉ ብዙ ድንፋታ እያደረጉ ሲጫወቱ አባታችን አቡነ ሀብተ ማርያም ሰምቶ ይህ የምሰማው የዘፈን ጨዋታ ምንድን ነው ብሎ አብረውት የሚኖሩትን ልጆቹን ጠየቀ። ከሀገሩ ሰዎች የሚዘፍኑ አሉ አሉት። አባታችን አቡነ ሀብተ ማርያምም ሂዳችሁ ይህን እግዚአብሔርን የሚያስቆጣ ስራ ለምን ትሰራላችሁ? አሁንም ተው በሏቸው አላቸው። መልእክተኞቹ ሂደው ቢነግሯቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቤቱ ፈጥነው ይሄዱ ዘንድ ሰይጣን አሰርቷቸዋልና እየደነፉ እየጮሁ አብዝተው ዘፈኑ። የአባታችን የአቡነ ሀብተ ማርያምንም ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያም አዘነ። ስለዚህም በፈጣሪ በእግዚአብሔር ትእዛዝ ተሰውሮ ወጥቶ ወደ ሌላይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያምም ከዚያች ሀገር ወጥቶ ከሄደ በኋላ እነሆ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ታዞ የሀገሩን ሰዎች አጠፋቸው። ከዚያች ቀን አስቀድሞ እግዚአብሔር በሕልም ተገልጦ በምትጋደለው ገድል ላይ ምጽዋት መመጽወትን ውደድ አለው። ልገለጽልህ ከወደድኩ ተገልጬ እንደወደድክ ቃል ለቃል አነጋግርሃለሁና ስድስቱን ቃላት ወንጌል ለመፈጸም ምጽዋትን መጽውት። አቡነ ሀብተ ማርያምም ከእንቅልፉ ነቅቶ እግዚአብሔር እንዳዘዘው አደረገ። በቸነፈር ደዌ ስለተያዘ ብቻውን በምድረ በዳ ወደሚኖረው ወደ አንድ በሽተኛ ሄዶ ከእርሱ ዘንድ በደረሰ ጊዜ የሚሻውን ሰጥቶ ወደ ቤቱ ተመለሰ። ጌታችን እንዳዘዘው ዘውትር ይሰራ ነበር እንጂ በዚያች ቀን ብቻ ይህን ቸርነት የሰራ አይደለም። በዚያችም ቀን እየጸለየ ሲያመሰግን ዋለ። በመሸም ጊዜ ከሌሊቱ በ3 ሰዓት በቤቱ ውስጥ ሲጸልይ ድንገት እንደ ፀሐይ ያለ ብርሃን በራለት። ጌታችን ኢየሱስ ክርስቶስ የእሳት ክንፋቸው የሚያንበለብል አእላፍ መላእክት በዙሪያው እንደቆሙ ከእናቱ ከድንግል ማርያም ጋር ተገለጸለት። ያን ጊዜም ልቡናው እየተንቀጠቀጠ ነፍሱ ታወከች። ጌታችን ኢየሱስ ክርስቶስ ግን በቃሉ አጸናው። ለእኔም ለአባ ሀብተ ማርያም በእግዚአብሔር ፊት እንዳሉ መላእክት ከእነርሱ ጋር እቆም ዘንድ የእሳት ክንፍ ተሰጠኝ። በበረሩም ጊዜ ከእነርሱ ጋር እበር ዘንድ፣ ወደ ታችን በወረዱ ጊዜ ከእነርሱ ጋር እወርድ ዘንድ። እንዲህ ባለ ስራ ሳለው ከፍ ባለ ሰማይ ላይ የእሳት ጦር የያዘውን መልአክ ቆሞ አየሁ። በእሳቱም ጦር ላይ ከብዙ ጻዕር ጋራ በሰይፍ ምላስ አንድ የተሰቀለ ሰው አየሁ። ይህንንም ሰው አንድ ጊዜ ወደ ታች የሚያወርድበት ወደ ላይም የሚያወጣበት ጊዜ አለ። ከኔ ጋር ያለውን መልአክ ይህ ሰው ምንድን ነው ብዬ ብጠይቀው ይህ ሰው ወንድሙን በሐሰት የሚሳደብ ባልሰራው ኃጢአት የሚያዋርድ ክፉ ስም የሚያወጣ ልዩ ልዩ ስድብ የሚያወራ ነው አለኝ። ጌታችን መድኃኔዓለም በፈለከኝ ጊዜ በግልጥ ታየኛለህ። ከዛሬ ጀምሮ ለዘላለሙ ካንተ አልሰወርም። የለመንከኝን ሁሉ አደርግልሃለሁ። ይህ ቃል ኪዳን ለዘላለሙ ይጽናልህ አለኝ። አሁንም ሂድ፣ መልእክተኛዬ ክቡር ሚካኤል የተሰወረውን ምስጢር ሁሉ ያሳይሃል አለኝ። ይህንን ቃል በተናገረ ጊዜ የመላእክት አለቃ ቅዱስ ሚካኤል ነጥቆ ወደ ምዕራብ ሀገር ወሰደኝ። በዚያም ልክ የሌለው የሚነድ የእሳት ባህር አየሁ። በውስጥም ብዙ ነፍሳት እየጮሁ እያለቅሱ ነበር። ከእነርሱ መካከል እየጮኸ ሌላው ቃል እኔን ጠርቶ እግዚአብሔር የሚያደርገውን የጠላቸውን ሰዎች ወደ እኔ እያመጣ የሚወዳቸውን ሰዎች ከኔ እያራቀ ያኖራቸዋል አለኝ። ይህንንም ቃል በሰማው ጊዜ ከኔ ጋር የነበረ መልአክ ምንም ቃል አትመልስ ብሎ ጠቀሰኝ። አብሮኝ የነበረውን መልአክ ይህ ቃል የማን ነው? እነዚህስ በጣም የሚያለቅሱ እነማን ናቸው አልኩት። አብሮኝም ያለ መልአክ ይህ ቃል የሲኦል ነው። እነዚህም በመካከሏ የሚጮሁት አጋንንት ሳይሆኑ ኃጥአን ናቸው አለኝ። እኔም ከነዚህ ብዙ ነፍሳት መካከል እገሌና እገሌ የሚባሉ አሉን ብዬ ጠየቅኩት። መልአኩም አዎን አሉ አለኝ። እኔም እንግዲያውስ እነዚህን ሰዎች አውጣልኝ፣ አንድ ሰው ስለ እነርሱ በጸሎት አትርሳችሁ ብሎ አማጽኖኛልና አልኩት። አብሮኝም የነበረ መልአክ ይህ ስልጣን የኔ አይደለም የጌታዬ የእግዚአብሔር ስልጣን ነው እንጂ አለኝ። ያን ጊዜም ከመንበረ ጸባዖት ሀብተ ማርያም ሆይ ምሬልሃለሁ የሚል ቃል መጣ። እኔም ደስ አለኝ። ይህንንም ቃል ይህ ከኔ ጋር የነበረው መልአክም በሰማ ጊዜ በሲኦል መካከል ወርዶ ነበልባለ እሳቱን በክንፎቹ መታው። እነዚያ ያልኩትንና በፈቃደ እግዚአብሔር የተማሩልኝን ነፍሳት አወጣና ወስዶ በተድላ ገነት አስገባቸው። በዚህም ጊዜ ዲያብሎስ በሲኦል መካከል
በእሳት ሰንሰለት ታስሮ በባህረ እሳቱ ወዲያና ወዲህ ሲመላለስ አየሁት። ይህንንም በአንክሮ ስመለከት ሳለው ያ ይመራኝ የነበረው መልአክ ወደ ሌላ መንገዱ እጅግ ጠባብ ወደሆነ ቦታ ወሰደኝ። በመካከሉም እጅግ ረጅም የሆነ ጥልቀቱ ልክ የማይታወቅ ገደል አሳየኝ። በዚያም በአንዱ ወገን ገደል፣ በአንዱ ወገን የሚያንበለብል እሳት የከበበው ጥቁር ባህር አየው። ግሩም የሆነ መጠን የሌለው የገደሉን ጥልቀት አይቼ እጅጉን ደነገጥኩ። ከኔ ጋራ ያለውን መልአክ ይህ ምንድነው ብዬ ብጠይቀው መልአኩም ሕገ እግዚአብሔርን ለዘነጉ ሰዎች ማደሪያ የሚሆን ገሃነም ነው አለኝ። ነገር ግን ገና እስካሁን በውስጡ የገባ የለም። ጌታ ንዑ ሀቤ ሁሩ እምኔ ብሎ ከፈረደ በኋላ ሞትንና ሲኦልን ባሳለፈ ጊዜ ኃጥአንን ወደዚያ ያገቧቸዋል አለኝ። መልአኩን አቤቱ ጌታዬ ሆይ ከራሴ እስከ እግሬ ስቅጥጥ በማድረግ ፈጽሞ አስደንግጦኛልና ከእንግዲህ ወዲህ ይህን ገሃነመ እሳት አታሳየኝ አልኩት። ከዚህም በኋላ ወደ ምስራቅ ወስዶ ወደ ገነት መካከል አስገባኝ። በዚያም መዓዛቸው ልቡናን ደስ የሚያሰኝ ብዙዎች አታክልቶችን አየሁ። ከመዓዛቸውም ብዛት የተነሳ ሰውነቴ ረካች። የዚህም ሀገር ስሟ ማን ይባላል ብዬ መልአኩን ብጠይቀው እግዚአብሔር ለተመረጡ ወዳጆቹ በደስታ ሊኖሩባት የፈጠራት ገነት ናት አለኝ። መልአኩን ይህችን ሀገር የሚገቡባት እነማን ናቸው ብዬ መልሼ ብጠይቀው ለዘላለም ርስታቸው ናትና ጻድቃን፣ ሰማዕታት፣ ሐዋርያትና ነቢያት በሕይወታቸው እግዚአብሔርን ደስ ስላሰኙት ወርሰዋት ይኖራሉ አለኝ። የሁሉ አባት ከሚሆን ከአዳም ጀምሮ የኢትዮጵያ መምህር ሆኖ እስከተነሳ እስከ መርሐ ክርስቶስ ድረስ ያሉትን የሁሉን እያንዳንዱን ስም ቆጥሮ ነገረኝ። ድርሻቸውን ከዚህ እስከዚህ የገሌ እያለ ዓለም ከተፈጠረ ጀምሮ እስከ ፍጻሜ ዓለም ያለውን ስማቸውን እየጠራ አስረዳኝ። ዛሬም እስካሁን ድረስ ያሉ አሉ፣ የሞቱም አሉ፣ የተወለዱም አሉ። የሁሉንም በእያንዳንዳቸው ስማቸውን አስረዳኝ፣ ርስታቸውንም አሳየኝ። ከዚህ በኋላ ወደ ጽርሐ አርያም አውጥቶ ከሥላሴ ዙፋን ካደረሰኝ በኋላ ነፍስ በስልጣኑ ተይዛ ሳለች ለእግዚአብሔር ስገድ አለኝ። ያን ጊዜም ከዚያ አስቀድሞ እኔ በምድር ሆኜ በማላውቀው ምስጋና እያመሰገንኩ ሰገድኩ። በባለሟልነት ካሉ መላእክትም ጋራ አንድ ሆንኩ። ከዚህም በኋላ ዓይንን የተመሉ አራቱን ኪሩቤል መንበሩን እንደተሸከሙ ቆመው አየሁ። ሁለንተናቸው እሳት የሚሆኑ እሊህም ወደ ኋላም ወደፊትም ወደ ግራም ወደ ቀኝም መንፈሰ እግዚአብሔር እየመራቸው የሚሄዱ ናቸው። ከእነርሱም ዘንድ ሀብተ ማርያም ሆይ የጻድቃን የመላእክትን ቦታ ስትጎበኝ የእኛን አዳራሽ ለምን አትጎበኝም የሚል ቃል ከእነርሱ ወደ እኔ መጣ። ይህንንም ቃል ስሰማ ብዙዎቹን ጻድቃን አምጥተው ከእግዚአብሔር ፊት አቆሟቸው። ከነዚያም አንዱ ከጌታ አጠገብ መቆሙን እኔ እቀድምሃለሁ አለኝ። እኔም በምንም ምክንያት በጌታ ፊት ለመቆም አንተ ትቀድማለህ አልኩት። እርሱም በእኔ ላይ የገድሉን ጽናትና የገድሉን ብዛት ይናገር ጀመር። እኔም እግዚአብሔር ከእናተ ማኅፀን ጀምሬ መረጥኩ ብሎ ስላከበረኝ ነው እንጂ እኔ ኃጢአተኛ ሰው ነኝ ብዬ መለስኩለት። እንደ ነቢዩ እንደ ኤርምያስ የመንፈስ ቅዱስ ማደሪያ አደረግሁ፣ በእናቴ በማርያም ንጽሕና አተምኩ ቢለኝ ነው እንጂ። በዚህ በፈጣሪ ቃል እኔ እቀድምሃለሁ አልኩት። ያን ጊዜ ከኔ ፊት በመቆም ሀብተ ማርያም ይቀድማል የሚል ከልዑል እግዚአብሔር አንደበት ተነገረ። በዚያን ጊዜ መንግስቱ የዘላለም መንግስት ለሚሆን እግዚአብሔር ፍጹም ምስጋናን አቀረብኩለት። ደግሞ ከዚህ ሌላ ከእግዚአብሔር ፊት በመቆም እኔ እቀድምሃለሁ የሚል ሰው መጥቶ ተከራከረኝ። ለዚህ ቃል ሳልመልስለት ይህ ሰው ቀድሞ ይቁም የሚል ቃል ከዙፋኑ ፊት ወደ እኔ መጥቶ ተነገረ። ጌታ እንዳዘዘ ያ ሰው በፊቴ ሲቆም እኔ በኋላው ቆምኩ። ልዑል እግዚአብሔርም የሰው ልጅ መናገር የማይችለውን ግሩም ነገርን ተናገረ። እኔም ይህንን ነገር ጠይቄ ከተረዳው በኋላ ሳልገልጥ በልቡናዬ ሰውሬ ኖርኩ። ከዚህም በኋላ ሰይጣን መጥቶ በእግዚአብሔር ፊት ቆመና አቤቱ ጌታዬ በሀብተ ማርያም መከራ አጸናበት ዘንድ ፍቀድልኝ ብሎ ጮሆ ተናገረ። እንደ ኢዮብ ብዙ መከራ ሳይቀበል እንደ አብርሃም ጽኑ ሐዘን ሳይታገስ በከንቱ ትወደዋለህና ብሎ ተካሰሰ። ጽዋቱ መከራውን ከተቀበለ በኋላ ይሰድብሃልና ብሎ ጌታዬ መከራ አመጣበት ዘንድ ፍቀድልኝ ሲል ሰምቼ ፈጥኖ የተቀበለኝ መሰለኝ። ስለዚህ እንባዬ በጉንጬ እስኪፈስ ድረስ ብዙውን አለቀስኩ። ፈጣሪዬን የሐሰት ምስክር ተነስቶብኛልና ሰውነቴን መከራን ለሚያጸናበት አሳልፈ አትስጣት ብዬ ለመንኩት።
ሰይጣንማ መከራ ጸናበት ዘንድ ፍቀድልኝ እንጂ አቤቱ ስራ እንደፈታ ይቀር ዘንድ አትተወው ብሎ አዘነ። በመከራ ከተፈተነ በኋላ በደግነቱ ጸንቶ ከተገኘ በእውነት ደግ እንደሆነ በዚህ ያውቃለሁ አለ። እግዚአብሔር ግን በሰይጣን ላይ ተቆጥቶ በነፍሱም በስጋውም መከራ ታጸናበት ዘንድ አልፈቅድም አለው። እኔ ከእናቱ ማፀን ጀምሮ መርጬዋለሁና በንጽሕናም አጽድቼዋለሁና ኃጢአት እንዳይሰራ ዘውትር እጠብቀዋለሁ። በእርሱ ላይ ማሰልጠንስ ይቅርና በሀብተ ማርያም ጸሎት በተማጸነኝ ሁሉ ላይ እንኳን አላሰለጥንህም አለው። ሰይጣንም ይህን ቃል ሰምቶ ስላፈረ እያዘነ ሄደ። እኔም ለወገኖቹ ኃይልን ጽንን ለሚሰጥ ለእግዚአብሔር እየሰገድኩ ክብር ምስጋና የሚገባው እርሱን አመሰገንኩት አለ። እንዲህ ባለ ስራ ሳለው መልካቸው እጅግ የሚያበራ ልብሳቸው እንደ መብረቅ የሚያንጸባርቅ ሰውነታቸው እንደ መረግ የሚያሸበርቁ 9 ክቡራን ሰዎች ወደ እኔ መጡ። በመካከላቸውም ያለ ከነርሱ አንዱ ግን አስቀድሜ ካየኋቸው ቅዱሳን ሁሉ በክብር የተለየ ፍጹም ነው። ክቡራን የሚሆኑ ሰዎች በእነሱም ዘንድ ትጉሃን በሚሆኑ በመላእክትም ዘንድ እርሱን የሚመስል አላየሁም። ምሳሌ የሌለው የልብሱን ህብር እጠይቅ እረዳ ዘንድ በእግዚአብሔር ፈቃድ ከእርሱ ዘንድ ቀረብኩ። የልብሱን ስራ የእሳት ላንቃ የከበበው መልኩም ነጭ የሆነ የሚያስደንቅ እጹብ ነገርን አየሁ። በየመካከሉም በቅድምና ለነበረ ለአብ በቅድምና ለነበረ ለወልድ በቅድምና ለነበረ ለመንፈስ ቅዱስ ምስጋና ይገባዋል እያለ ልብሱ በሰው አንደበት ያመሰግናል። መልኩ ከሚያበራ ፀሐይ እግር ይልቅ 7 እጅ እያንጸባረቀ ዘውትር ሲናገር ሕይወት ያለው ሰው ይመስላል። አብሮኝ ያለውን መልአክ ይህ ያህል ብርሃን የሚከበው ይህ ሰው ማን ነው ብዬ ብጠይቀው አባትህ ተክለ ሃይማኖት ነው። እሊህ ከእርሱ ጋር የቆሙ ምዕመናንም የሚጠብቁ 8 መምህራን ናቸው። እነዚህም 1ኛ አባ ኤልሳ፣ 2ኛ አባ ፊልጶስ፣ 3ኛ አባ ሕዝቅያስ፣ 4ኛ አባ ቴዎድሮስ፣ 5ኛ አባ ዮሐንስ፣ 6ኛ አባ ዮሐንስ ከማ፣ 7ኛ አባ እንድሪያስ፣ 8ኛ አባ መርሃ ክርስቶስ ናቸው። ከእርሱ በኋላ ተሹመው በየመንበሩ የተቀመጡ እሊ ናቸው። ያን ጊዜ ክቡር የሆነ አቡነ ተክለ ሃይማኖት ጠርቶኝ ልጄ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደ ብዙ ምርኮ እንዳገኘ በአንተ ፈጽሞ ደስ ይለኛል አለ። ነገር ግን የምለምን ነገር አለና እሺ በለኝ ቢለኝ አቤቱ ጌታዬ ነገሩ ምንድነው አልኩት። ክቡር አባታችን አባ ተክለ ሃይማኖትም ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለኝ። ይህንን አደርግ ዘንድ ስለምን ትወዳለህ ብዬ በመልስለት እነሆ በአገሬ ላይ የታዘዘ 5 መቅሰፍቶች አሉና ስለዚህ ነው። አሁንም አንዱ መብረቅ ነው፣ 2ኛው ቸነፈር ነው፣ 3ኛውም የረሃብ ጦር ነው፣ 4ኛውም ወረርሽኝ ነው፣ 5ኛውም የእሳት ቃጠሎ ነው። የአንተ አጽም በውስጡ የተቀበረ እንደሆነ አጥንቴ የተቀበረባት ሀገሬ ከነዚህ መቅሰፍታት ትድናለችና እኔም ንዑድ ክቡር የምትሆን አባቴ ሆይ ልዩ ክቡር በሚሆን በአንተ አጽም መቀበር ያልዳነች በእኔ አጽም መቀበር ድህነትን ታገኛለችን? ይህንንስ ተወው አልኩት። ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠ እኔ የማውቀው ክብር አለህና ስለዚህ ነው አለኝ። ይልቁንስ እንዳልኩ በተቀበርኩበት ቦታ እንድትቀበልልኝ ቃል ኪዳን ትገባልኝ ዘንድ እለምናለሁ ብሎ መላልሶ ማለደኝ። ይህንንም ስንባባል ከዙፋኑ ስር እንዲህ የሚል ቃል መጣልኝ። ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛም ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና እኔ ከተቀበርኩበት እንድትቀበር ብለ ሀብተ ማርያምን የምታስገድደው ለምንድን ነው? እኔ ወደ ወደድሁበት ወደ ተመረጠች ክብርት ወደምትሆን ቦታ የብርሃን ምሰሶ ወደ ተተከለባት መላእክት ዘውትር ወደሚጎበኟት ከዚያ ይቀበላል እንጂ ለምን ታስቸግረዋለህ የሚል ቃል ተነገረ። በዚያን ጊዜ አባታችን አቡነ ተክለ ሃይማኖት ስለለመነኝ ነገር ከስላሴ ዙፋን እየሰገደ መላልሶ ለመነ። ስለ ልመናው ብዛት በ3ኛ ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ስለ መቅሰፍታቱም ያልከው በወዳጄ በሀብተ ማርያም አጥንት ቦታ የምትድን ስለሆነች ፈቃዴ ነውና በአንተም አጽም በሀብተ ማርያምም አጽም ከ5ቱ መቅሰፍታት ትዳንልህ ብሎ ጌታ ቃል ኪዳን ሰጠው። ልጆች ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጥሮላቸው ወደ መንግስተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቼልሃለሁ። ያን ጊዜም አባታችን አቡነ ተክለ ሃይማኖት ደስ ብሎት 3 ጊዜ ሰገደ። ቃል ኪዳኑን ከተቀበለ በኋላ አባታችን አቡነ ተክለ ሃይማኖት ወደ መድኃኒታችን እግር እጅ ነሳ። ከእርሱ በኋላ
የተሾሙ 8ቱ መምህራን እንደርሱ እጅ ነሱ። ይህንንም ሳይ ሁልጊዜ አብሮኝ የሚኖር መልአክ ወደ ታች ተመልከት አለኝ። ምድር ያለው ሰማይ ነውና ወደ ሰማይ ስመለከት በውስጡ 2 መስኮት ስላየው መልአኩ ምን አየህ አለኝ። በመካከሉ 2 መስኮት ያለውን ሰማይ አየው ብለው ዳግመኛ ይህን አስተውለ እይ አለኝ። ጽርሐ አርያምን የምትመስል በክብር የተጌጠች ክብርት ሀገርን አየሁ። በዚህችውም ሀገር በሜዳዋ እየተመላለሱ ቁጥር ስፍር የሌላቸው መላእክት ተድላ ደስታ ያደርጉባታል። መልአኩን ክብሯ ፍጹም የሚሆን የተጌጠች የዚህች ሀገር ስሟ ማን ነው አልኩት። በውስጧ ለመኖር እጅጉን ወድጃት አለሁና። መልአኩም ይህችስ ሀገር የአባትህ የተክለ ሃይማኖት አጽም ያረፈባት ደብረ ሊባኖስ ናት አለኝ። የብዙ አባት ከሚሆን ከተክለ ሃይማኖት ጋር በክብር እስክትነሳ ድረስ በውስጧ ትቀበርባት ዘንድ ለአንተም ተሰጥታለችና ደስ ይበልህ የምስራች አለኝ። ያን ጊዜም እንድቀበርባት ይችን በክብር የተጌጠች ሀገር ስለሰጠኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያልኩ ፍጹም ደስታ ተሞልቼ ፈጣሪን አመሰገንኩት። ከዚያም ወደ ሌላ በር በወሰደኝ ጊዜ በውስጧም እንደቀድሞ በፍጹም ክብር የከበረች ሌላ ሀገር አየው። መላእክቶቿም እጅግ የተመሰገኑ ናቸው። አሁንም መልአኩን ይህች ሀገር ማን ትባላለች ብዬ በጠይቀው ኢየሩሳሌም የምትባል የጌታችን መቃብር ናት አለኝ። አስቀድሜ ካየኋት አሁንም ከማያት በክብር ማናቸው ይበልጣሉ ብዬ በጠይቀው በጌታችን በኢየሱስ ክርስቶስ በመስቀሉ የታተመች በደሙ የከበረች ኢየሩሳሌም ትበልጣለች አለኝ። ደብረ ሊባኖስም በስራ ሁሉ የከበረች የተመረጠች ስለሆነች እግዚአብሔር እጅጉን ይወዳታልና ለአባታችን ለተክለ ሃይማኖት እንደ ኢየሩሳሌም እንድትሆንለት ቃል ኪዳን ስለሰጠው የከበረች ናት አለኝ። ስለሷም በውስጧ የሚኖሩ ልጆቿ በሕይወት ሳሉ የመጣባቸውን መከራ ጸዋትወ መከራን በትዕግስት ቢቀበሉት መንግስተ ሰማያትን እንዲወርሱ ድንቅ ነገር የሚሆን ከጌታ ቃል ሲነገር ሰማው። እሊህንም ከዮሐንስ መጥምቅ በቀር በክብር የሚበልጣቸው የለም። ይህም መሆኑ በቦታቸው መመረጥ ምክንያት ነው እንጂ በግላቸው ብዛት አይደለም። መልአኩን በውስጧ እኖር ዘንድ ልሂድን ብዬ በጠይቀው ጊዜው ገና ነውና የፈጣሪ ፈቃድ እስኪሆን ድረስ ደጅ ጥና አለኝ። ከዚህ በኋላ አንዲቱ ከአንዲቱ በክብር የሚበላለጡ ሌሎች ብዙዎች ገዳማትን አሳየኝ። ስማቸውን ለማወቅ እሊህ ገዳማት ማን ማን ይባላሉ አልኩት። የጌታ መቃብር ከምትሆን ከኢየሩሳሌም ጀምሮ እስካረገባት እስከ ደብረ ዘይት ድረስ ያሉትን እያንዳንዳቸውን ስማቸውን ለይቶ ነገረኝ።